ሰላም እንዴት ናችሁ? ዛሬም የባለፈው የቀጠለውን ፓርት 2 ይዤላችሁ መጥቻለሁ። ዩኒት 5 ቬክተር ላይ የባለፈው ቪዲዮ ላይ አይተን ነበረ። ዛሬ ደግሞ ቀጣዩን ፓርት እናያለን ማለት ነው። ዛሬ የምናየው መልቲፕሊኬሽን ኦፍ ቬክተር ባይ ስካለር እና ሌሎች ኮንሰፕቶችን እናያለን። አንድን ቬክተር የሆነ በኬ በሚባል ኮንስታንት ስካለር ነምበር ስናባዛው ሪፕሬዘንት የምናደርገው ኬ ታይምስ ቪ ሌት ኬ ኮንስታንት ነምበር ቢሆን የእሱ ማግኒቲዩዱን ለመፈለግ ከኬ ታይምስ ማግኒቲዩድ ኦፍ ዳት ቬክተር ማድረግ እንችላለን ማለት ነው። የቬክተራችን ማግኒቲዩድ ፈልገን በኮንስታንት ተርሙ ቀጥታ ማባዛት እንችላለን። ዳይሬክሽኑን ለማወቅ ደግሞ ቀጥታ ቬክተራችን ጋር ተመሳሳይ ዳይሬክሽን ነው የሚኖረው ማለት ነው። ይሄ የሚሆነው መቼ ነው? ኬ ግሬተር ዛን 0 ሲሆን which is ፖዚቲቭ ሲሆን ተመሳሳይ ዳይሬክሽን ይኖረዋል። ኔጌቲቭ ሲሆን ደግሞ ያባዛንበት ቁጥር ኦፖዚት ዳይሬክሽን ይኖረዋል ከቬክተራችን ጋር ማለት ነው። ሌላው ቬክተራችን 0 ከሆነ ወይም ደግሞ ኮንስታንት ነምበሩ 0 ከሆነ ብዜቱ ኬ ታይምስ ቪ 0 ነው የሚሆነው ማለት ነው። ሌላው በስካለር ስናባዛ የተለያዩ ፕሮፐርቲዎች አሉ። ለምሳሌ አሶሲዬቲቭ ፕሮፐርቲን ያሟላል which is ሁለት ኮንስታንት ነምበሮች ቢኖሩ k1 ታይምስ k2 ታይምስ v ከሆነ ተሰጠን k1 እና k2 ኮንስታንት ነምበሮቹን ለብቻ አባዝተን ከዛ ከቬክተራችን ጋር ማባዛት እንችላለን። ዲስትሪቢዩቲቭ ፕሮፐርቲም አለው። ያ ማለት ኮንስታንት ነምበሮቹ ተደምረው ታይምስ ቬክተራችን ከተሰጠን ዩ ወይም ደግሞ ቬክተራችን ዲስትሪቢዩት መሆን ይችላል ማለት ነው። የመጨረሻ አይደንቲቲ ፕሮፐርቲ ነው። አይደንቲቲ ፕሮፐርቲ ማለት ማንኛውንም ቬክተር በአንድ ኮንስታንት ነምበር ብናባዛው ራሱ ቬክተሩን ይሰጠናል ማለት ነው። ይሄን በምሳሌ ብናየው ሌት ቬክተራችን ዩ 1 2 ቬክተር ቪ ደግሞ 3 እና 4 ከተሰጠን 3 ታይምስ ዩ ፕላስ ቪን ከተጠየቀን እንዴት መስራት እንችላለን? ሁለት ወይ አለ 3ን ዲስትሪቢዩት ማድረግ እንችላለን ወይም ደግሞ ዩ ፕላስ ቪን ለብቻ ሰርተን ከዛ በኋላ በ3 ማባዛት ይቻላል። ብራኬቱን እናስቀድምና የውስጡን ስንሰራ ዩ ፕላስ ቪ ማለት የኤክስ ኮምፖነንቱን ከኤክስ ኮምፖነንት የዋይ ኮምፖነንትን ከዋይ ኮምፖነንት ነው የምናባዛ። ባለፈው ቪዲዮ ላይ አሳይቻችኋለሁ ቬክተር አዲሽን እና ሰብስትራክሽንን። እሱን ክሊር ካልሆነላችሁ ያንን ሄዳችሁ ማየት ትችላላችሁ። ይሄንን ስንደምር 1 ሲደመር 3 ኮማ እናደርግና 2 ሲደመር 4 ይሆናል። ዩ ፕላስ ቪ 4 ኮማ 6 ይመጣል ማለት ነው። ከዛ በኋላ በ3 ማባዛት ይሆናል ማለት ነው። በ3 ስናባዛው ይሄንን ቬክተር 3 ሲባዛ በ4 12 3 በ6 18 ይመጣል። የመጨረሻ ፋይናል አንሰራችን 12.18 ይሆናል ማለት ነው። ከቅድም ካየነው ፕሮፐርቲ አንፃር አሁን ዩ ፕላስ ቪን በሆነ ኮንስታንት ስካለር ነምበር በ3 አባዝተነዋል። በ3 ሲባዛ የሚመጣው መልስ አለ። ዳይሬክሽኑን ከተጠየቀን 3 ታይምስ ዩ ፕላስ ቪ ከማንት ጋር ተመሳሳይ ዳይሬክሽን ይኖረዋል። ከ4 ፕላስ 6 ጋር ተመሳሳይ ዳይሬክሽን አላቸው ማለት ነው። ምክንያቱም አንዱ የስካለር ብዜት ስለሆነ። ሌላው የምናየው ዩኒት ቬክተር ነው። ዩኒት ቬክተር የምንለው ማግኒቲዩዱ አንድ የሆነ ቬክተር ዩኒት ቬክተር እንላቸዋለን። ሲምቦላቸው እነ አይ ጄ ኬ በየኤክስ ዋይ ዜድ ዳይሬክሽን ዩኒት ቬክተር ናቸው ማለት ነው እነሱ። አንድ ቬክተር ተሰጥቶን ሌት ለምሳሌ ኤ ኮማ ቢ ተሰጥቶን ኢንዲስ ፎርም በአይ ጄ ኬ ኤክስፕረስ አድርጉት ከተባለን በዩኒት ቬክተር ኤክስፕረስ አድርጉት ከተባለን የመጀመሪያው ኮምፖነንት ኤክስ ኮምፖነንት ነው። ኤክስ ኮምፖነንቱ ጋር የምንጽፈው ዩኒት ቬክተር አይ ነው የሚሆነው። ስለዚህ ኤ ታይምስ አይ ይሆናል። ሲደመር እናደርግና ሁለተኛ ኮምፖነንት ደግሞ ዋይ ኮምፖነንት ነው። ዋይ ኮምፖነንትን የምንጽፈው ደግሞ ከዩኒት ቬክተር ጄ ጋር ነው የሚሆነው ማለት ነው። ቢጄ ይሆናል ማለት ነው። ከዛ በኋላ ሌላም ካለ ኢንደ ዜድ ኮምፖነንት ካለ ደግሞ ኬ ብለን እንጽፋለን። ኤአይ ፕላስ ቢጄ ይሆናል የመጨረሻ መልሳችን ማለት ነው። ለምሳሌ ቬክተራችን 3 ኮማ ማይነስ 4 ከሆነ በአይጄኬ ኮምፖነንት ስንጽፈው 3i ማይነስ 4j ይሆናል ማለት ነው። ሌላው የምናየው ኮንሰፕት ኖርም ኦፍ ቬክተር ነው። ኖርም ኦፍ ቬክተር ማለት ማግኒቲዩድ ኦፍ ቬክተር ማለት ነው። ሌት ቬክተራችን ኤቢ ኢኒሻል ፖይንቱ x1 y1 ከሆነ ተርሚናል ፖይንቱ x2 y2 ከሆነ ቬክተራችን ምን ይሆናል? ከዚህ በፊት እንዳየነው x2 ማይነስ x1 ኮማ y2 ማይነስ y1 ይሆናል። የዚህ ማግኒቲዩድ ማለት ምን ማለት ነው? ኤክስ ኮምፖነንቱን ስኩዌር እናደርጋለን፣ ዋይ ኮምፖነንቱን ስኩዌር አድርገን ስኩዌር ሩት ውስጥ መክተት ነው። የሚሆነው እንደዚህ ይሆናል ማለት ነው። ስኩዌር ሩት ኦፍ x2 ማይነስ x1 the whole square ፕላስ y2 ማይነስ y1 the whole square ይሆናል ማለት ነው። ኤቢ ቬክተራችን በሁለት ኮምፖነንት ብቻ ከተሰጠን ደግሞ ኢኒሻል እና ተርሚናል ፖይንት ሳይሆን ተቀናንሶ የተሰጠን ቫልዩ ካለ ኤክስ ዋይ ቢሆን ለምሳሌ ኖርማችን ወይም ደግሞ ማግኒቲዩዳችን ኤክስ ስኩዌር ፕላስ ዋይ ስኩዌር ይሆናል ማለት ነው ኢንተር ራዲካል። ለምሳሌ ቬክተር ዩ 4.3 ከሆነ
ማግኒቱዱን ወይም ደግሞ ኖርሙን ፈልጉ ከተባለን ስኩዌር ሩት ኦፍ አድርገን 4 ስኩዌር ሲደመር 3 ስኩዌር ይሆናል ማለት ነው። 4 ስኩዌር 16 3 ስኩዌር 9 ይሆናል ሲደመር 25 ይሆናል። ከስኩዌር ሩት ሲወጣ 5 ይመጣል ማለት ነው። ሌላው የምንጠየቀው ዩኒት ቬክተር ኢን ዳይሬክሽን ኦፍ ሰም ቬክተር ቬክተር ቪ ፈልጉ እንባላለን። ዩኒት ቬክተር የሆነ ቬክተር ዳይሬክሽን ጋር ያለ ዩኒት ቬክተርን ፈልጉ ከተባለን ምንሰራው እንዴት ነው? ቪ ካፕ ማለት ቬክተራችን ሲባዛ 1 ኦቨር ማግኒቲዩድ ኦፍ ቪ ይሆናል፣ ራሱ ቬክተሩ ይሆናል ማለት ነው። በምሳሌ ስናየው ሌትዩ ለምሳሌ ቅድሙን ኤግዛምፕል ብንወስድ 4.3 ከሆነ ማግኒቲዩዱን ካልኩሌት ስናደርገው 5 መጥቶልናል። ስለዚህ ቪ ካፕ ወይም ደግሞ ዩኒት ቬክተር ኢን ዳይሬክሽን ኦፍ ቪ ምን ይመጣል? 4.3 ኦቨር አድርገን ለማግኒቲዩዱ ለ5 ማለት ነው። ሁለቱንም ኮምፖነንቶች ለ5 ስናካፍለው 4 ኦቨር 5 3 ኦቨር 5 ይመጣል ማለት ነው ፋይናል ሪዛልቱ። ለዛሬ ይሄንን ካየን ኔክስት ላይ ደግሞ ቬክተር ፕሮዳክትን፣ ዶት ፕሮዳክት፣ ክሮስ ፕሮዳክት ምን ማለት እንደሆኑ እነሱን እንዴት እንደምንሰራ በቀላሉ አሳያችኋለሁ። ያልገባችሁ ነገር ካለ ወር ደግሞ የሚከብዳችሁ ጥያቄዎችም ካሉ ኮመንት ላይ መጻፍ ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። መልካም ጊዜ